ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ላይ እንድታሰፍሩና ቪዲዮን ደግሞ ለወዳጅ ዘመዶቻችሁ ሼር እንድታደርጉ ስል በታላቅ ትህትናና አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። በብዙዎቻችን ዘንድ ኢቢኤስ ቴሌቪዥን ላይ አዲስ ነገሮችን መስማት የዕለት ተዕለት ኑሯችንና ጉዟችን ከሆነ ሰነባብቷል። ዛሬ ኢቢኤስ ቴሌቪዥን የወጡ መረጃዎች ደግሞ በብዙዎች ዘንድ መነጋገሪያ የፈጠሩና ግራ የሚያጋቡ ሆኖም እየቀጠሉም ይገኛሉ። ከቀናቶችና ከወራቶች በፊት ብዙ ጋዜጠኞችንና የጥበብ ሰዎችን ደግሞ በሞት እያጣ የሚገኘው ኢቢኤስ ቴሌቪዥን መነጋገሪያነቱ ከዕለት ወደ ዕለት እየጨመረም ግራ እያጋባም እየቀጠለም ይገኛል። ከቀናቶች በፊት ዋና ሰብሳቢውንና የቴሌቪዥን ማሰራጫ ኃላፊውን ያሰናበተው ኢቢኤስ ቴሌቪዥን በሞት ከማጣቱ አለፍ ብሎ ደግሞ ሰራተኞችን ማሰናበት የዕለት ተዕለት ኑሮ እንደሆነም እየተነገረም ይገኛል። ኢቢኤስ ቴሌቪዥን ሰራተኞችን ለምን ያሰናብታል? የብዙ ኢትዮጵያውያንና የብዙ ሰዎች ጥያቄ ሆኖ የዕለት ተዕለት ጥያቄያችንም ሆኖ ይከርማል። በኢቢኤስ ቴሌቪዥን ቤት ውስጥ የሚቆዩ ሰራተኞች ከጥቂት ጊዜያቶች በኋላ ያለምንም ምክንያትና ሀሳብ ከዚያ ቤት ለቆ ሲወጡና ሲሰናበቱ የሰማነውና ያየነው ጉዳይ ሆኖ እየቀጠለም ይገኛል። ታዲያ ኢቢኤስ ቴሌቪዥን ላይ ከመሰናበታቸው በፊት ጥፋታቸው እንኳን ሳይነገር ድንገት ከዛ ቤት እየወጡ ወደ ሌላ የቴሌቪዥን ማሰራጫ ጣቢያዎች እየሄዱ ስራ እየጀመሩ እንደሆኑ መረጃዎች ይወጣሉ። ለዚያ ደግሞ የሚሆኑ ብዙ ሰራተኞች ያው ምስክሮች ናቸው። ይህንን ተከትሎ ኢቢኤስ ሰራተኞችን የሚያሰናብት አካል እንዳለና ቀጥሎ ደግሞ አለመግባባቶች እንኳን ቢኖሩ አንዳንዶቹ ከሃይማኖት አንጻር እንደሚሰናበቱ፣ ሌሎቹ ደግሞ ስራ አለመፈለግና አንዳንድ የውስጥ ጉዳዮችና ክርክሮች በሚነሱበት ሁኔታ ያንን የቴሌቪዥን ማሰራጫ ጣቢያ ለቆ እየወጡ እንደሆኑ ይነገራሉ። ታዲያ ኢቢኤስ ቴሌቪዥን ላይ አዲስ ሰራተኛ መቅጠርና አንደኛውን ማሰናበት ደግሞ ጉዳዩን ብርቁም እንዳልሆነ ይወራለታል። ኢቢኤስ ቴሌቪዥን አሁን ባለበት ሁኔታ በብዙ ሰጣ ገባዎችና ክርክሮች አለፍ ብሎ ደግሞ ሰራተኞችን በሞት እያጣ ረጅም ጊዜያቶችን እየገፋ ነው። በዚህ ሁኔታ ከቀጠለ ኢቢኤስ ሰራተኞችና ዕጣ ፈንታው ምን ሊሆን ይችላል የሚለው የብዙዎቹ ስጋት ሆኖ እየቀጠለ ይገኛል። ታዲያ ይህንን ተከትሎ አዲስ ዜናና ሰበር ነገሮች ደግሞ በኢቢኤስ ቤት መሰማታቸውን ቀጥሏል። ታዲያ ሉላ ገዙን አስመልክቶ አዳዲስና አዲስ ዜናዎችን ለመስራት ሞክረናል። ይህንን ተከትሎ ሉላ ገዙ ለምን ጠፋች የሚለው የብዙ ኢትዮጵያን ጥያቄ ሆኖ እንደከረመ ይታወቃል። ይህንን ተከትሎ ኢቢኤስ ቴሌቪዥን በሞት ካጣቸው በላይ ደግሞ አሁን በስራ ስንብት የሚያጣቸው ሰዎች ከዕለት ወደ ዕለት እየጨመሩ መምጣታቸው ጥያቄ ቢያስነሳንም ሉላ ገዙ ደግሞ አሁን ባለው ሁኔታ ከኢቢኤስ ጋር የገባችበት አዲስ የስራ ስምምነትና ውል ደግሞ በይፋ ታውቋል። ሉላ ገዙ አሁን ባለችበት ሁኔታ ከቀናቶችና ከሳምንታት በፊት ከኢቢኤስ ጋር ትልቅ ሰጣ ገባ ውስጥ ገብታ ነገሮችን ለማቆምና ስራዋን ለቃ እንደሄደች ብዙ ወሬዎች ተሰምቶ ከኢቢኤስ ጋር የገባችበት ክርክርና ውዝግብ እየበረታ እንደመጣ እኛም ዜና ሰምተን ነበር። ያንን ተከትሎ ኢቢኤስ ቴሌቪዥን አዲስ ነገሮችን ይዞ ብቅ አለ። ሉላ ገዙ አሁን ባለችበት ሁኔታ ወደ ኢቢኤስ ቤት መመለሷ መረጃ ሙሉ ሙሉ መውጣቱ ተከትሎ እንዴት ወደ ኢቢኤስ ቴሌቪዥን መመለስ ቻለች? ቀጥላ ደግሞ አሁን ባለችበት ሁኔታ በምን አይነት መስማማት ውስጥ ሆኖ ነው ኢቢኤስ ቴሌቪዥን ላይ እንድትሰራ ያደረጉት የሚለው ጥያቄ ነበር። ይህንን ተከትሎ ሉላ ገዙ አሁን ባለችበት ሁኔታ ኢቢኤስ ቴሌቪዥን ለቅሶን እንዳልደረሰችና ያንን ተከትሎ ደግሞ የአማን ፍስሐ ጽዮን ህልፈትን አስመልክቶ ለምንድን ነው በለቅሶ ተገኝታ ያላለቀሰችው የሚለው የብዙ ኢትዮጵያን ጥያቄ እንኳን ቢሆን በስተመጨረሻ ኢቢኤስ ቴሌቪዥን ለሉላ ገዙ ትልቅ የሆነ የይቅርታ ደብዳቤ አስገብቶም ያንን ተከትሎ ደግሞ ሉላ ገዙ እዛ ቤት የመስራት እድልና ጊዜ ከተሰጣትም ከዚህ በኋላ ያለምንም ጫናና ክርክር እዛ ቤት እንድትቆይ እድል ከሰጧት መስራት እንደምትፈልግ ውሳኔዋን በግልጽ ማሳወቋን ተከትሎ ኢቢኤስ ቴሌቪዥን አዲስ መግለጫና ማብራሪያ ሰጥቶ ከሉላ ጋር በውል ማስረጃና አሁን ባለው አዲስ ነገር መስማማታቸው ተሰምቷል። ሉላ ገዙና ኢቢኤስ ቴሌቪዥን አሁን ባለው ሁኔታ አዲስ የስራ ውል መፈራረማቸውንና ሉላ ገዙ ከዚህ በኋላ ያለምንም ነፃነቷ ሳይነካ እዛ ቤት በደስታ መቀጠል እንደምትፈልግ ያንን ተከትሎ ደግሞ በዚህ ሰዓት ከአማን ፍስሐ ጽዮን ህልፈት በኋላ ሉላ እንደ እንግዳ መታ የት እንደቆየች እንኳን ለመናገር ስትደፍርና ስትከራከር ብንሰማም ነገር ግን ማላ የተፈጠረ ነገር እንዳለም ግልጽ ነው። ይህንን ተከትሎ ሉላ ገዙ አሁን ባለው ሁኔታ ከኢቢኤስ ጋር መቆየት እንደምትፈልግና ኢቢኤስ ቴሌቪዥን የነበረውን ቅሬታ ሙሉ ፈቶ ከዚህ በኋላ ኢቢኤስ ቴሌቪዥን ላይ እንደምትቀጥል አዲስ ውል አስፈርመው
እዛ ቤት ለዓመታት እንደምትቆይ መረጃዎች ወጥቷል። ይህንን ተከትሎ አሁን ባለው ሁኔታ ሉላ ቅሬታ ውስጥ እንኳን ሆና ቪዲዮዎችን ለመስራት ብትሞክርም አንዳንድ ቀረጻዎች ከዛ ፊት እንደቀርና እንዳመለጠባት ቢነገርም ነገር ግን አሁን ባለው ሁኔታ ወደ ኢቢኤስ ተመልሳ አዲስ ስራ መጀመሯ ተሰምቷል። ይህንን ተከትሎ ብዙ ሰዎች ደስተኛ እንደሆኑና ሉላ ጸባይ ሰናይ እጅግ መልከ መልካምና ለብዙ ሰዎች የምታስብ ከሚያለቅሰው ጋር የምታለቅስ ከሚያዝነው ጋር አብራ የምታዝን መልካም ሴት እንደሆነች የሚያውቁ ሰዎች አድናቆታቸውን እየገለጹና መመለሷ ደስተኛ እንዳደረጋቸው እየተናገሩ ይገኛሉ። ኢቢኤስ ቴሌቪዥንና አሁን ሉላ የገቡበት ነገር መልካም እንደሆነና አዲስ ውል ተፈራርሞ ወደ ስራ መመለሷ ታውቋል። ይህንን ተከትሎ አዲስ ሰራተኛ ደግሞ ከዛ ቤት መሰናበቱ ተሰምቷል። በታዲያስ አዲስ ፕሮግራሞችና በተለያዩ ፕሮግራሞች ረጅም ጊዜያቶችን በኢቢኤስ ቤት መቆየቷ ይታወቃል። እጸገነት አሁን ባለችበት ሁኔታ በራሷ የቴሌቪዥን ማሰራጫ ፕሮግራም ልትመጣ እንደሆነና ከኢቢኤስ ቤት አሁን ከተሰናበቱ ሰራተኞችና ጋዜጠኞች መካከል እንደምትመደብ መረጃዎች ወጥቷል። ይህንን ተከትሎ የጋዜጠኛዋ ስንብት ጥያቄ ቢያስነሳም ነገር ግን ረጅም ዓመታቶችን በቴሌቪዥን ማሰራጫ ጣቢያዎች ላይ እየሰራች እንደምትገኝና ይህንን ተከትሎ ደግሞ የቆየችበት ቆይታ ከዚህ በኋላ በራሷ የስራ ሁኔታ መንቀሳቀስ እንዳለባት አምና ኢቢኤስ ቴሌቪዥንን ለአንዴና ለመጨረሻ ጊዜ ተሰናብታ በራሷ ፕሮግራሞች ልትመጣ እንደሆነ መረጃዎች ወጥቷል። አንደኛው ሲሰናበት አንደኛው ተመልሶ ይመጣል። ኢቢኤስ ቤት ላይ የተፈጠሩ ያሉ ነገሮች ቢያከራክሩም ነገር ግን አንደኛውን ሲያሰናብት ሌላኛውን ደግሞ በሙሉ አቅሙ እያስቀጠለም ይገኛል። ብዙዎችን በሞት እንኳን ቢያጣም ነገር ግን ቴሌቪዥኑ መቆም የለበትም በሚል ውሳኔ የጸና አቋም እንዳለው ይነገርለታል። ይህንን ተከትሎ ኢቢኤስ ቴሌቪዥን አሁን ባለው ሁኔታ አዲስ ሰራተኛ ለመቅጠር ማስታወቂያ አውጥቶ እንዳለና ቀጥሎ ደግሞ ከዛ ቤት ላይ ረጅም ፕሮግራሞችን ስታዘጋጅና በብዙ ተወዳጅነት የቆየችው ለአንዴና ለመጨረሻ ጊዜ በራሷ ፕሮግራምና በዩቲዩብ ስራዎች ለመምጣት ከዛ ቤት መውጣቷ መረጃዎች ወጥቷል። ኢቢኤስ ቴሌቪዥን አሁን እየሰራ ያለው ነገር መልካም እንኳን በሰዎች ዘንድ ቢሆንም ነገር ግን አንዳንዶቹ ለቴሌቪዥን ማሰራጫ ጣቢያው ጥላቻ እንዳላቸውና ይህንን ተከትሎ ደግሞ አንዳንዶቹ የሃይማኖት ጠል እንደሆነም ቢናገሩ ኢቢኤስ ቴሌቪዥን አሁን ያለውን አቋሙን አጸንቶና አስቀጥሎ በዚህ ሁኔታ እየቀጠለ እንዳለም ተሰምቷል። ነጻነት ወርቅነህ ካለፈ በኋላ የቤተሰብ ጨዋታ እንደተቋረጠ በሁላችንም ዘንድ ግልጽ ቢሆንም ኢቢኤስ ቴሌቪዥን አሁን በሰጠው መግለጫ መሰረት የቤተሰብ ጨዋታ የሚለው ፕሮግራም የነጻነት ጨዋታ በሚል ተቀይሮ ቀጥሎ ፕሮግራሞች እንደሚዘጋጁ መረጃዎች የወጡም ይገኛሉ። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ ሰበርና አዲስ መረጃ ይህንን ይመስላል። ሉላ ገዙ ኢቢኤስ ቴሌቪዥን ተመልሳ መቀጠሏና አዳዲስ ሰራተኞች ደግሞ እዛ ቤት ተቀጥሮ በመስራታቸው የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስፍሩም። ለዛሬ ያዝንላችሁ ሰበርና ትኩስ መረጃ ይህንን ይመስላል። እናንተ ደግሞ ለሉላ ያላችሁን አድናቆትና ፍቅር በእያንዳንዱ ኮሜንት ላይ እየገባችሁ እንድታሰፍሩ ስል በታላቅ አክብሮትና አስተትና ጠይቃችኋለሁ። በቀጣይ ሰበርና አዲስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱም እላለሁ።